እንደምን አደራችሁ የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የጥር 29 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። ሂውማን ራይትስ ዎች በ2025 በኢትዮጵያ በርካታ የጸጥታና የሰብአዊ ቀውሶች ማጋጠማቸውን ስለማስታወቁ፣ በአማራ ክልል ትምህርት ቤቶች በግጭትና ጦርነት ምክንያት በተዘጉባቸው አካባቢዎች ላይ ያለ ዕድሜ ጋብቻ እንደሚፈጸም ስለመገለጹ፣ የፕሪቶሪያውን ስምምነት አፈጻጸም የሚከታተለው ቡድን ዳግም ወደ ስራ መግባቱ ስለመነገሩ ከሀገር ቤት፣ ግብጽ በሱዳን የእርስ በርስ ጦርነት በቀጥታ እየተሳተፈች እንደምትገኝ ስለመገለጹ ከአፍሪካ፣ የአሜሪካ የኢሚግሬሽን ተቆጣጣሪዎች በከፊል ከሚኒሶታ ሊወጡ ነው ስለመባሉ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። ሂውማን ራይትስ ዎች በ2025 በኢትዮጵያ በርካታ የጸጥታና የሰብአዊ ቀውሶች ማጋጠማቸውን አስታወቀ። በ2025 በኢትዮጵያ ውስጥ ያሉ ሲቪሎች ተደራራቢ የጸጥታና የሰብአዊ መብት ቀውሶች እንዳጋጠማቸው ሂውማን ራይትስ ዎች አስታውቋል። ድርጅቱ እንደ ምክንያት የጠቀሰውም በ2025 በኢትዮጵያ ክልሎች የትጥቅ ግጭቶች መባባሳቸውንና መንግስት በገለልተኛ ሚዲያና ሲቪል ማህበራት ላይ የጣለውን ገደብ ማጠናከሩን ነው። የሰብአዊ መብት ተሟጋቹ ድርጅት ባወጣው የ2026 የዓለም ዓመታዊ ሪፖርት በ2025 በአማራና በኦሮሚያ ክልሎች ግጭቶች መቀጠላቸውን፣ በትግራይ ክልል ደግሞ አለመረጋጋት መከሰቱን ጠቅሷል። በተጨማሪም በፌዴራል መንግስትና በኤርትራ መካከል ያለው ግንኙነት መሻከሩን፣ መንግስት ተቃዋሚዎች ላይ ሰፋ ያለ እርምጃ መውሰዱንና የፍትህ ጥረቶች መቆማቸውን እንዲሁም ሌሎች ማህበራዊ ጫናዎችን መባባሳቸውን ገልጸዋል። በአማራ ክልል በፌዴራል መንግስትና በፋኖ ታጣቂዎች መካከል ያለው ውጊያ ሁሉም ወገኖች በጦር ወንጀልና በከባድ ጥሰት መሳተፋቸውን ሂውማን ራይትስ ዎች አመላክተዋል። በትግራይ ክልል ደግሞ የኤርትራ ወታደሮች የ2022ቱን የሰላም ስምምነት በመጣስ እስካሁን በያዟቸው አካባቢዎች ያስገድዶ መድፈርና ሌሎች ጾታዊ ጥቃቶችን መፈጸማቸውን ሂውማን ራይትስ ዎች ገልጿል። ድርጅቱ ባወጣው ሪፖርት ላይ በመንግስት በኩል ያለውን መረጃ ለማግኘት ከመንግስት ኮሚኒኬሽን አገልግሎት ተጨማሪ መረጃ ለማግኘት ጥረት እያደረግን ሲሆን ሪፖርቱን ተመልክተን ነው ምላሽ የምንሰጣችሁ የሚል መልስ ተሰጥቶናል። የመንግስት ኮሚኒኬሽን አገልግሎት የተሟላ ምላሽና ማብራሪያ እንደደረሰን የምናስደምጣችሁ ይሆናል። በአማራ ክልል ትምህርት ቤቶች በግጭትና ጦርነት ምክንያት በተዘጉባቸው አካባቢዎች ያለ ዕድሜ ጋብቻ እንደሚፈጸም ተገለጸ። በአማራ ክልል በመንግስትና በፋኖ ኃይሎች መካከል እየተካሄደ በሚገኘው ግጭትና ጦርነት ለወትሮ የክልሉ የዘመናት ፈተና የሆነው ያለ ዕድሜ ጋብቻ በስፋት የተፈጸመ መሆኑን የማህበረሰብ ክፍሎች ገለጹ። ዶቼቬሌ ያነጋገርኳቸው ያላቸው የክልሉ ነዋሪዎች በግጭቱ ሳቢያ ባለፉት 2 ዓመታት ያለ ዕድሜ ጋብቻ በገጠር በስፋት የተፈጸመ መሆኑን ገልጸው ቤተሰብ ልጆቹን ወደ ትምህርት ቤት እያላከ ባለመሆኑ በአፍላ ዕድሜያቸው በትዳር ማጣመር እየተለመደ መሆኑን ተናግረዋል። በአማራ ክልል ሴቶች ህጻናትና ወጣቶች ቢሮ የህጻናት መብትና ደህንነት ማስከበር ዳይሬክተር በበኩሉ ካለፈው ዓመት ጋር ሲነጻጸር 24 ህጻናት ያለ ዕድሜ ጋብቻ እንደተፈጸመባቸው መረጃ እንደደረሰው ገልጿል። መረጃው ግን ሙሉ ነው ለማለት አይቻልም ሲልም አክሏል። በየመን የኢትዮጵያውያን ኦርቶዶክስና ወንጌላውያን ቤተክርስቲያናት መዘጋታቸውን ምዕመናን ተናገሩ። በየመን ሰንዓ በርካታ የኢትዮጵያ ኦርቶዶክስና ወንጌላውያን አማኞች ከ20 ዓመታት በላይ ሲገለገሉባቸው የቆዩ ቤተ እምነቶች በሁቲ ባለስልጣናት ከታሸጉ 1 ወር እንደሞላቸው የእምነቱ ተከታዮች ለቢቢሲ ተናገሩ። በየመን ሰንዓ በሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ያገለግሉ እንደነበር ለቢቢሲ የተናገሩት አቶ አብርሃም በቀለ አምልኮ የሚያካሂዱበትና ልጆቻቸውን አማርኛ የሚያስተምሩበት ቤተክርስቲያን በሁቲ ባለስልጣናት የገና በዓል ሰሞን ታሸጉን ገልጸዋል። በሰንዓ ከ20 ዓመታት በላይ መኖሯን የተናገረችው የፕሮቴስታንት እምነት ተከታይ እንዲሁ ከኦርቶዶክስ ቤተክርስቲያን በተጨማሪ ቪክቶር በሚባል ህንዳዊ ከ25 ዓመት በፊት የተቋቋመና ኢትዮጵያውያን የወንጌል አማኞች የሚያመልኩበት ስፍራ መታሸጉን ግለሰቡን በቁጥጥር ስር መዋሉን ለቢቢሲ ገልጻለች። ቤተ እምነቶቹ ከዚህ ቀደም በየመን መንግስት እውቅና መመስረታቸውን የሚናገሩት ኢትዮጵያውያኑ በተለይ የቅዱስ ጊዮርጊስ ቤተክርስቲያን እስከ ገና በዓል ድረስ የኢትዮጵያን ሰንደቅ ዓላማ እያውለበለበ አገልግሎት ይሰጥ ነበር ብለዋል። አሁን ሰንደቅ ዓላማው ወርዶ የግቢ
በመጋቢው ወር መታሸጉን የሚገልጽ ወረቀት መለጠፉን ጨምሮ ለቢቢሲ ተናግረዋል። የቅዱስ ጊዮርጊስ ቤተክርስቲያን ላይ 5000 ያህል ኢትዮጵያውያን የኦርቶዶክስ እምነት ተከታዮች የሚያመልኩበት ስፍራ እንደነበር የተናገሩት አቶ አብርሃም አሁን ግን እዚህ ማምለክ አይቻልም በሚል መታሸጉን አስረድተዋል። ኢትዮጵያውያኑ የክርስትና እምነት ተከታዮች የሚያመልኩባቸውን ቤተ እምነቶች ስለታሸገበት ምክንያት ከሁቲ ባለስልጣናት በይፋ የተሰጠ ነገር የለም። በጣቢያችን በኩል ወደ ውጭ ጉዳይ ሚኒስቴር ኮሚኒኬሽን ቢሮ ስልክ በመደወል በጉዳዩ ላይ ተጨማሪ መረጃ ለማግኘት ጥረት ያደረግን ቢሆንም ጉዳዩን ገና እያጣራን ነው የሚል ምላሽ ተሰጥቶናል። ተገቢው ምላሽ ለማግኘት የምናደርገውን ጥረት በመቀጠል ምላሽ እንዳገኘን መልሰን የምናስደምጣችሁ ይሆናል። በኢትዮጵያ በ2018 ከታቀደው ምርጫ በፊት በገለልተኛ መገናኛ ብዙኃን ላይ የሚደረገው እርምጃ ተጠናክሮ ቀጥሏል ሲል ሁማን ራይትስ ዎች ገለጸ። ሁማን ራይትስ ዎች የኢትዮጵያ መንግስት በ2018 ከታቀደው ምርጫ በፊት በገለልተኛ መገናኛ ብዙኃንና በሲቪል ማህበረሰብ ላይ የሚደረገውን እርምጃ አጠናክሮ ቀጥሏል ሲል ትናንት ባወጣው መግለጫ ገልጸዋል። የሰብአዊ መብት ድርጅቱ በመግለጫው በ2018 የሀገራት የሰብአዊ መብቶች ይዞታ ዘገባ በኢትዮጵያ ለነጻ የሲቪል ማህበረሰብ በገለልተኛ መገናኛ ብዙኃን ላይ ያለው ቦታ ቀድሞውኑ እጅግ ጠባብ የነበረ ያለ ሲሆን ችግሩ የበለጠ ቀጥሏል ሲል ነው ያመለከተው። መንግስት ኢትዮጵያ ውስጥ የሚገኙ ነጻና ገለልተኛ መገናኛ ብዙኃን ላይ ያለውን ቁጥጥር አጠናክሯል ያለው ድርጅቱ ለነጻ ተቋማት የሚሰሩ ጋዜጠኞች በባለስልጣናት ትንኮሳ ለእስር ተዳርገዋል ሲልም አመላክቷል። በነሐሴና መስከረም ወር በኢትዮጵያ ባለስልጣናት ቢያንስ 6 ጋዜጠኞችንና የመገናኛ ብዙኃን ሰራተኞች ታስረዋል ሲል ነው በመግለጫ የጠቀሰው። ድርጅቱ የሲቪክ ምህዳር መጥበብ፣ የመናገር ነጻነት እጦት፣ የኢኮኖሚ ቀውስና የሰብአዊ መብቶች ጥሰት እንዲሁም ፍትህና ተጠያቂነት በሀገሪቱ አለመስፈኑን ድርጅቱ አመላክቷል። የ100 ሀገራትን ሁኔታ በመረመረው በዚህ ሪፖርት በአመቱ ውስጥ በአብዛኛው የኢትዮጵያ ክፍል የሚኖሩ ሰላማዊ ሰዎች ሰብአዊ ቀውስ አጋጥሟቸዋል ብሏል። የፕሪቶሪያውን ስምምነት አፈጻጸም የሚከታተለው ቡድን ዳግም ወደ ስራ መግባቱ ተነገረ። በፌዴራል መንግስትና በህወሓት መካከል በፕሪቶሪያው የተፈረመውን ግጭት የማስቆም ስምምነት አፈጻጸምን የሚከታተለው የባለሙያዎች ቡድን ከረፍት በኋላ ዳግም ወደ ስራ መግባቱ ተገለጸ። ቡድኑ ዳግም ወደ ስራ መግባቱን ያስታወቀው የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ሲሆን የባለሙያዎች ቡድን የስምምነቱን አፈጻጸም የመከታተል ወሳኝ ተግባራት እንደገና ጀምሯል ብሏል። የአፍሪካ ህብረት የፕሪቶሪያውን ግጭት የማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠውን ተልዕኮ ይፋ ያደረገው በታህሳስ 2018 ዓ.ም ነበር። በዚህ ተልዕኮ ስር የተካተቱ ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸውን ሲወጡ ቆይተዋል። ባለሙያዎቹ ቁጥጥር ከሚያደርጉባቸው ሂደቶች መካከል በውጊያ ሲሳተፉ የነበሩ ኃይሎች ትጥቅ መፍታት፣ እንዲበተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድን የሚመለከተው አንዱ ነው። የስምምነቱን አተገባበር የመከታተል ኃላፊነት የተሰጠው ይህ የባለሙያዎች ቡድን ከረፍት በኋላ ወደ ስምሪት መመለሱን ቢሮው በይፋ አስታውቋል። ዘገባው የኢትዮጵያ ኢንሳይደር ነው። የደቡብ ሱዳን ጦር የጤና ተቋማትን ኢላማ ያደረገ ጥቃት መፈጸሙን የድንበር የለሽ ሐኪሞች ማህበር አስታወቀ። በደቡብ ሱዳን ጆንግሌ ግዛት በሚገኝ የድንበር የለሽ ሐኪሞች ማህበር ሆስፒታል ላይ የአየር ጥቃት መፈጸሙንና የሕክምና መጋዘን መውደሙን ድርጅቱ አስታውቋል። በደቡብ ሱዳን የአየር ጥቃት የመሰንዘር አቅም ያለው የመንግስት ጦር ብቻ በመሆኑ ጥቃቱን የፈጸመው እሱ እንደሆነ እናምናለን ሲል ነው ማህበሩ በሰጠው መግለጫ ያመላከተው። የሕክምና ተቋማቱ የሚገኙበትን መረጃ ለመንግስት አስቀድመን አሳውቀን ነበር ያለው ማህበሩ በዚህ ዕለት ሌላኛው ክሊኒኩ ዘረፉንና በአጠቃላይ በክስተቱ የ250 ሺህ ሰዎች ሕክምና አገልግሎት መቋረጡን ገልጿል። የደቡብ ሱዳን መንግስት ስለ ጥቃቱ እስካሁን የሰጠው ምላሽ የለም። ግብጽ በሱዳን የእርስ በርስ ጦርነት በቀጥታ እየተሳተፈች እንደምትገኝ ተገለጸ። ግብጽ በምዕራባዊ በረሃ በሚስጥር ገንብተዋለች በተባለው ወታደራዊ የአውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ አመላክቷል። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችንና ምዕራባውያን ዲፕሎማቶች ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን ሲሰነዝር መቆየቱን አመላክቷል። ጥቃቶቹ የሚነሱት በግብጽና በሱዳን ድንበር አቅራቢያ በሚገኘው ምስራቅ ኦዊናንት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኘው ወታደራዊ ጣቢያ መሆኑንም ተመላክቷል። በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውና 12 ሚሊዮን የሚሆን ህዝብን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናዊና ዓለም አቀፋዊ ባላንጣነት በሚመራ ዘመናዊ የድሮን ውጊያ እየተለየ መምጣቱ ይነገራል።
ከዚህ ጋር ተያይዞ በግብጽ በኩልም ሆነ በሱዳን መንግስትና የፈጥኖ ደራሽ ኃይሉ በኩል የተባለ ነገር የለም። በናይጄሪያ በታጣቂዎች ተፈጽሟል በተባለው ጥቃት የ160 ሰዎች ህይወት ማለፉ ተሰማ። በምዕራባዊ ናይጄሪያ ክዋራ በታጣቂዎች ተፈጸመ በተባለው ጥቃት ቢያንስ የ162 ሰዎች ህይወት ማለፉ የተገለጸ ሲሆን ይህም በቅርብ ወራት ከተከፈቱ ጥቃቶች ውስጥ ከፍተኛ ጉዳት ያደረሰ መሆኑን ቀይ መስቀልን እማኝ አድርጎ አፍሪካ ኒውስ ዘግቧል። በክዋራ የቀይ መስቀል ዋና ጸሐፊ እንደተናገሩት ሪፖርቶች እንደሚያሳዩት በጥቃቱ እስካሁን የሞቱ ሰዎች ቁጥር 162 ደርሷል ብለዋል። ይህ ጥቃት የተፈጸመው የሀገሪቱ ጦር ኃይል ባሳለፍነው ማክሰኞ ምሽት ሽብርተኛ ቡድኖች ይገኙባቸዋል ያላቸው ቦታዎች ላይ ጥቃት ከፈጸመ በኋላ መሆኑ ተመላክቷል። ፖሊስ ጥቃቱ መፈጸሙን ቢያረጋግጥም ለሟቾች አሊያም ስለተጎጂዎች ሰዎች በአሃዝ የገለጸው ነገር የለም። የክዋራ ክልል አስተዳዳሪ አብዱራህማን አብዱረዛቅ የተፈጸመውን ጥቃት ጸረ ሽብርተኝነት ዘመቻ ከተከናወነ በኋላ ሽብርተኞች ብስጭታቸውን ለመግለጽ ያደረጉት የፍርሃት እርምጃ ነው በማለት አውግዘውታል። ናይጄሪያ የተወሳሰበ የደህንነት ቀውስ ውስጥ እንደምትገኝ ያመላከተው ዘገባው በሀገሪቷ ሽፍታዎች በሚል ስም የሚታወቁ ታጣቂ ቡድኖች መንደሮችን በመዝረፍና ሰዎችን በማገት ክፍያ በመጠየቅ እየተንቀሳቀሱ ይገኛሉ ብሏል። ወደ ዓለም አቀፍ ዜና ስናልፍ የአሜሪካና የኢራን መሪዎች በቀጥታ ሊነጋገሩ እንደሚችሉ ምክትል ፕሬዝዳንት ቫንስ ፍንጭ ሰጡ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ፕሬዝዳንት ትራምፕና የኢራኑ ጠቅላይ መሪ አያቶላህ አሊ አህሜኒ በቀጥታ መነጋገር ካልቻሉ የሚደረገው ድርድር ውስብስብና አስቸጋሪ ያደርገዋል በማለት ገልጸዋል። የፕሬዝዳንት ትራምፕ ምክትል ቫንስ ሲሪየስ ኤክስኤም ከተባለው የሀገራቸው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ላይ ሀገራቸው ከኢራን አንጻር ያላትን ፖሊሲ አንስተው ተናግረዋል። በተለይም በኢራን አጠቃላይ ፖለቲካዊና ወታደራዊ ጉዳዮች ላይ የመወሰን ዋናው ስልጣን ካላቸው ጠቅላይ መሪው ጋር ቀጥተኛ ንግግር ካልተደረገ በሌሎች የሀገሪቱ ባለስልጣናት በኩል የሚደረገው ድርድር አስቸጋሪ እንደሚሆን ስጋታቸውን ገልጸዋል። ምክትል ፕሬዝዳንት ቫንስ ጨምረውም ፕሬዝዳንት ትራምፕ ከአቻቸው ከቭላዲሚር ፑቲንና ከጂ ጂንፒንግ ጋር እንዳደረጉት ሁሉ ከኢራን ጠቅላይ መሪ ጋር በቀጥታ በስልክ የመነጋገር እድል እንዳለ አመላክተዋል። ከኢራን ዋነኛ መሪ ጋር በቀጥታ መነጋገር አለመቻሉ በእውነት ያልተለመደና የሚደረጉ ዲፕሎማሲያዊ ጥረቶችን አስቸጋሪ የሚያደርግ ነው በማለት የኢራን መሪ ከአሜሪካ መሪ ጋር በቀጥታ ለመነጋገር እድል እንዳለ ፍንጭ ሰጥተዋል። የአሜሪካ የኢሚግሬሽን ተቆጣጣሪዎች በከፊል ከሚኒሶታ ሊወጡ ነው ተባለ። ከፍተኛ ተቋሙ የተቀሰቀሰባቸው የአሜሪካ 700 ኢሚግሬሽን ተቆጣጣሪዎች ከሚኒሶታ በከፊል ለቀው እንደሚወጡ ተገለጸ። ህጋዊ ሰነድ የሌላቸውን ስደተኞች ከአሜሪካ በማባረር ጉዳይ የትራምፕ ቀኝ እጅ ሆነው እያገለገሉ የሚገኙት ቶም ሆማን የትራምፕ አስተዳደር በሚኒሶታ የሚገኙትን የኢሚግሬሽን ተቆጣጣሪዎች ቁጥር ለመቀነስ ከግዛቲቱ ባለስልጣናት ጋር ከስምምነት ላይ ከደረሱ በኋላ እርምጃ መወሰዱን አስታውቀዋል። በታህሳስ ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚኒሶታ የሚገኙ ሰነድ አልባ ስደተኞች ላይ እርምጃ እንዲወስዱ ለፌዴራል የኢሚግሬሽን ኃላፊዎች ትዕዛዝ ሰጥተው ነበር። ይህንንም ተከትሎ ከ2000 በላይ የኢሚግሬሽንና የጉምሩክ ተቆጣጣሪዎች ከጥር ጀምሮ በሚኒሶታ ተሰማርተዋል። ውሳኔው ይፋ ከመደረጉ በፊት የተወሰኑ የፌዴራል ተቆጣጣሪዎች ሚኒሶታን ለቀው መውጣታቸው የተገለጸ ሲሆን በግዛቲቱ የሚቆዩት የተወሰኑ የኢሚግሬሽንና የጉምሩክ ሰራተኞች ብቻ ይሆናሉ ተብሏል። የፌዴራል የኢሚግሬሽንና የጉምሩክ ተቆጣጣሪዎች በሚኒሶታ ግዛት ውስጥ 2 ነጭ አሜሪካውያንን ተኩሰው ከገደሉ በኋላ ከፍተኛ ቁጣ ተቀስቅሷል። የግዛቲቱ ነዋሪዎች በተለያዩ አካባቢዎች ለተቋሙ አደባባይ ወጥተው ነበር። ይህንንም ተከትሎ የሚኒሶታ አስተዳዳሪ ቲም ዋልዝ እና የሚኒሶታ ከንቲባ ጃኮብ ፍሬ የፌዴራል የኢሚግሬሽን ተቆጣጣሪዎች ከግዛቲቱ ዋና ዋና አካባቢዎች ሙሉ በሙሉ ለቀው እንዲወጡ ጠይቀዋል። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና አርዕስቶች እናስታውሳችሁ። ሂዩማን ራይትስ ዎች በ2025 በኢትዮጵያ በርካታ የጸጥታና የሰብአዊ ቀውሶች ማጋጠማቸውን ስለማስታወቁ፣ በአማራ ክልል ትምህርት ቤቶች በግጭትና ጦርነት ምክንያት በተዘጉባቸው አካባቢዎች ላይ ያለ ዕድሜ ጋብቻ እንደሚፈጸም ስለመገለጹ፣ በየመን የኢትዮጵያውያን የኦርቶዶክስና የወንጌላውያን ቤተክርስቲያናት መዘጋታቸውን ምዕመናን ስለመናገራቸው፣ የፕሪቶሪያውን ስምምነት አፈጻጸም የሚከታተለው ቡድን ዳግም ወደ ስራ መግባቱ ስለመነገሩ ከሀገር ቤት፣ የደቡብ ሱዳን ጦር የጤና ተቋማትን ኢላማ ያደረገ ጥቃት መፈጸሙን የድንበር የለሽ ሐኪሞች ስለማስታወቁ፣ ግብጽ በሱዳን የእርስ በርስ ጦርነት በቀጥታ እየተሳተፈች እንደምትገኝ ስለመገለጹ ከአፍሪካ፣ የአሜሪካና የኢራን መሪዎች በቀጥታ ሊነጋገሩ እንደሚችሉ ምክትል ፕሬዝዳንት ቫንስ ፍንጭ ስለመስጠታቸው፣
የአሜሪካ የኢሚግሬሽን ተቆጣጣሪዎች በከፊል ከሚኒሶታ ሊወጡ ነው ስለመባሉ ከዓለም አቀፍ። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ ሃራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።